የካታሎኒያው ምሽት ቅዝቃዜ በካምፕ ኑ ስታዲየም ላይ ሰፍኗል። ወጣቱ የኳስ አቀባይ ቦልቦይ የነበረው ጆሴፍ ፔፕ ጋርዲዮላ ከመስመር ውጪ ሆኖ ታላቅ ሆላንዳዊ አሰልጣኝ ዮሃን ክራይፍ በሜዳ ላይ የሚሰጠውን መመሪያ በጥልቅ እያስተዋለ ነው። ክራይፍ ወደ ባርሴሎና ይዞ የመጣው ቶታል ፉትቦል የተባለውን የቦታ ቅብብሎች ፍልስፍና ነበር። በ1990ዎች መጀመሪያ ላይም ክራይፍ ይህንን ወጣት አማካይ ወደ መጀመሪያው ቡድን ሲያሳድገው ፔፕ በአካል ብቃት ጠንካራ ወይም ፈጣን አልነበረም። ነገር ግን ከአካሉ በላይ የሚሮጥ አስገራሚ አእምሮ ነበረው። ፔፕ ጋርዲዮላ ይባላል። ፔፕ ሜዳውን የሚያየው ልክ እንደ ቼስ ሰሌዳ ነበር። የክራይፍ ህልመኛ ቡድን የሜዳ ላይ መሪ በመሆን የመጀመሪያውን የባርሴሎና ሻምፒዮንስ ሊግ ዋንጫ በ1992 አሳካ። ሆኖም የጋርዲዮላ እውነተኛ አብዮት የተጀመረው ከዓመታት በኋላ ተጫዋችነቱን አቁሞ የባርሴሎናን ዋና የአሰልጣኝነት መንበር ሲረከም ነበር። እንደ ኤሮፓያን አቆጣጠር በ2008 ፔፕ ጋርዲዮላ የባርሴሎናን ዋና አሰልጣኝነት ሲረከብ ቡድኑ በችግር ውስጥ ነበር። ፔፕ ግን የራሱን የጨዋታ ፍልስፍና ለመተግበር ምንም ጊዜ አላጠፋም። በቡድኑ ውስጥ የነበሩ ታላላቅ ኮከቦችን በመሸኘት ለወጣቶችና ለስራት ቅድሚያ ሰጠ። የፔፕ ባርሴሎና ቡድን ሜዳውን ወደማይበገረው የቲኪታካ ምሽግ ቀይረው። ዣቪ ኤርናንዴዝ እና አንድሬስ ኢኒየስታ ሜዳውን እንደ መሪ ተዋናይ እየተቆጣጠሩ፣ ሊዮኔል ሜሲ ደግሞ ፎልስ ናይን በተባለው ሚና አማካኝነት የዓለምን መከላከያ ግንቦች እያፈረሰ በየሳምንቱ አዳዲስ ድንቅ ታሪኮችን ይጽፍ ነበር። በፔፕ ዘመን ባርሴሎና እግር ኳስ ወደ ጥበብ የቀየረበት ወቅት ነበር። በ2009 ብቻ ባርሴሎና 6 ዋንጫዎችን በአንድ የውድድር ዘመን በማንሳት በአሰልጣኝነት ህይወታቸው የመጀመሪያውን ትልቅ ስኬትና የዘመናዊ እግር ኳስ አብዮትን በዓለም ላይ አወጁ። የቡድን ስብስብ ዛሬም ድረስ በዓለም እግር ኳስ ታሪክ ውስጥ እንደ ፍጹም ቡድን ይወሳል። ባርሴሎናን ከጫፍ ካደረሰ በኋላ ፔፕ ጋርዲዮላ ወደ አዲስ ፈተና ቀና። በ2013 ዓ.ም የጀርመኑን ግዙፍ ክለብ ባየር ሙኒክን ሲረከብ ብዙዎች የባርሴሎናው የኳስ ቁጥጥር ፍልስፍና በጀርመን ምድር እንደሚሰናከል ተንብዮ ነበር። ጀርመን በወቅቱ በፈጣን ሽግግር እና በአካላዊ ጥንካሬ የምትታወቅ መሆኗ ደግሞ ለፔፕ ፍልስፍና ከባድ ፈተና እንደሆነ ታምኖም ነበር። ፔፕ ግን የራሱን ጥበብ እንደገና በመፈተን እግር ኳስን ከፍታ ላይ ለማድረስ ተነሳ። በባርሴሎና የነበረው ቲኪታካ በተወሰነ ደረጃ ለተጋጣሚዎች የታወቀ ስለነበረ ፔፕ በጀርመን ተጨማሪ ፈጠራዎችን አከለም። ተጫዋቾቹ ሜዳ ላይ ያላቸውን ቦታ በቋሚነት እንዲጠብቁ ሳይሆን እርስ በራሳቸው ቦታ እንዲለዋወጡ አደረገ። ለዚህም እንደ ፊሊፕ ላም ያሉ ተጫዋቾችን በተፈጥሮ ቦታቸው በመቀየር ኢንቨርትድ ፉልባክ የተባለውን ታክቲክ ወደ ከፍተኛ ደረጃ ደረሰው። የማለት የተከላካይ መስመር ተጫዋቾች ኳስ ሲኖር ወደ መሃል ሜዳ በመግባት እንደ አማካይ በመጫወት ቁጥጥርን ማረጋገጥ ነበር። ባየር ሙኒክ በፔፕ ስልጠና ተጋጣሚዎችን ኳስን ለማግኘት እንዲሮጡ የሚገደዱበት የግርግር ሜዳ ሆነ። ተከላካዮች ኳስን በ10 እና በ15 ሜትር ርቀት ተቀባብለው ተጋጣሚውን ሲያደክሙት በአንድ ጊዜ በድንገተኛ በረጅም ኳስ ወይም ዲያጎናል ፓስ የሜዳውን አቅጣጫ በመቀየር ጎል የሚያስቆጥሩበት ጥበብ አጎለበቱ። ይህ ዘመን ለፔፕ ትልቅ የትምህርት ቤት ነበር። በጀርመን ቆይታው የቲኪታካ በተጨማሪ የፍጥነትና የዲሲፕሊን ጥምረትን መረመረ። በባርሴሎና የነበረው ኳስን ብቻ መቆጣጠር የሚለው ፍልስፍና በሙኒክ ኳስን በብላት ወደፊት መግፋት የሚል አዲስ መልክ ተቀየረ። ምንም እንኳ የቻምፒዮንስ ሊግ ዋንጫን በጀርመን ባያሳካም የፔፕ የሙኒክ ቡድን በጀርመን ሊግ ቡንደስሊጋ ላይ የነበረው የበላይነት ልክ እንደ አውሎ ንፋስ የጠራና እየሰመረ ነበር። በሙኒክ የቆየባቸው 3 ዓመታት ፔፕ ጋርዲዮላ ተለዋዋጭ መሆንን የተማረበት፣ ተጫዋቾችን እንደ ሮቦት ሳይሆን እንደ ታክቲክ ጠቢብን መቅረጽ የቻለበት ጊዜ ነበር። እያንዳንዱ ተጫዋች የሜዳውን ማንኛውም ቦታ መጫወት እንዲችል ማሰልጠኑ ለሚቀጥለው የእንግሊዝ ጉዞ ትልቅ መሰረት የጣለለትና የዘመናዊ
እግር ኳስን ቀጣይ ትውልድ የቀረጸበት የላቀ የታክቲክ ድል ነበር። ፔፕ ጋርዲዮላ ወደ ማንቸስተር ሲቲ ሲመጣ የፕሪሚየር ሊጉ የእግር ኳስ ባህል ፈታኝ ነበር። እንግሊዝ ፈጣንና አካላዊ ጥንካሬ በሚጠይቅ ጨዋታ ትታወቃለች። የባርሴሎና ቲኪታካ ወይም የሙኒክ ቴክኒካዊ ጨዋታ በፕሪሚየር ሊጉ እንደማይሰራ ብዙዎች ይከራከሩ ነበር። ፔፕ ግን እነዚያን ትችቶች በዝምታ ተቀብሎ አዲስ የጦር ሜዳ አዘጋጀ። ፔፕ በመጀመሪያዎቹ ዓመታት የቡድን መዋቅር ሙሉ በሙሉ ቀየረ። የቆዩ ተከላካዮችን በመሸኘት ለኳስ ቁጥጥር ብቃት ያላቸው ተጫዋቾችን አመጣ። ለግብ ጠባቂው ኤደርሰን መምጣትም ትልቅ ሚና ነበረው። ምክንያቱም ኤደርሰን ልክ እንደ አማካይ ተጫዋች ኳስን በረጅም ርቀት በመቀበልና በማቀበል የሲቲን ጨዋታ ከኋላ እንዲጀምር አድርጓል። ጋርዲዮላ በሲቲ ቤት የፈጠረው ቡድን በቀላሉ የሚሸነፍ አልነበረም። በ2017-18 የውድድር ዓመትም በማንቸስተር ሲቲ በፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ 100 ነጥብ በመሰብሰብ ክብረ ወሰን አስመዘገበ። የስኬት ለሊጉ ፔፕ ጋርዲዮላ መጥቷል የሚል ደውል ነበር። የሲቲ ጨዋታ እንደ ሰዓት ስልቶች የተገጣጠመ ተከላካዮችን እንኳን እንደ አጥቂ የሚንቀሳቀሱበት የላቀ የታክቲክ ማሽን ሆነ። ፔፕ በሲቲ ቤት የነበረው ትልቁ ጥንካሬ አንድ ታክቲክ ላይ መዝጊያ ለመኖሩ ነው። እንደ ጆን ስቶንስ ያሉ ተከላካዮችን ወደ መሃል ሜዳ በመሳብ ተጋጣሚዎች የሲቲን የኳስ ቁጥጥር እንዳይቆጣጠሩ አደረገ። በ2022-23 ደግሞ ምንም እንኳ ብዙዎች ቢጠራጠሩም የሲቲን የመጀመሪያውን የቻምፒዮንስ ሊግ ዋንጫ በማንሳት የታሪካዊ ትሪብል ስኬትን አሳካ። ፔፕ ጋርዲዮላ በሲቲ ቤት ያሳየው የበላይነት ልክ እንደ ወርቅ የተለበጠ ነው። በየዓመቱ የሊግ ዋንጫውን በመቆናጠጥ የሊጉን ተወዳዳሪነት እጅግ ከፍ አድርጎታል። አርሴናልን፣ ሊቨርፑልን በመሰሉ ቡድኖች አማካኝነት የሊጉ ተወዳዳሪነት ቢጨምርም የፔፕ የሲቲ ቡድን ግን እንደ ወትሮ በጥንቃቄና በረቀቀ ስልት ዋንጫውን ወደ ኢታድ ስታዲየም መውሰዱን ቀጥሏል። ፔፕ ጋርዲዮላ በማንቸስተር ሲቲ ያሳየው አቋም ልክ እንደ አርኪቴክት ነው። ግንቡን የገነባው ስልቱን የፈጠረውና እግር ኳስን በእንግሊዝ ምድር እንዴት መጫወት እንዳለበት መመሪያ የጻፈው እሱ ራሱ ነው። የፔፕ ጋርዲዮላ ታሪክ የሚያበቃው ዋንጫዎች በተሰለፉበት ካቢኔ ብቻ አይደለም። የፔፕ ትልቁ ትሩፋት በዘመናዊ እግር ኳስ ውስጥ በሰረጸው የአስተሳሰብ ለውጥ ላይ ነው። ዛሬ በየትኛውም የዓለም ክፍል እግር ኳስ ሲታይ የፔፕ የጨዋታ ፍልስፍና አሻራ በግልጽ ይስተዋላል። ፔፕ ጋርዲዮላ ዛሬ ላይ የራሳቸውን ቡድን እየመሩ ካሉ ታላላቅ አሰልጣኞች በስተጀርባ ያለው የአይምሮ መሐንዲስ ነው። እንደ ማይክል አርቴታ፣ እንደ ኢንዞ ማሬስካ፣ እንደ ካምፓኒ ያሉ አሰልጣኞች በሙሉ የፔፕ የቀድሞ ረዳቶች ወይም ተጫዋቾች ነበሩ። እነዚህ ሰዎች የፔፕ ቲኪታካ ፍልስፍና፣ የታክቲክ ዲሲፕሊንና የኳስ ቁጥጥር ስልት ቀስመው ለዓለም እግር ኳስ አዳዲስ እይታዎችን እያበረከቱ ይገኛሉ። የፔፕ የእውቀት ሰንሰለት ወደፊትም ለሚመጡ ትውልዶች እንደ መመሪያ መጽሐፍ ሆኖ ይዘልቃል። ፔፕ ጋርዲዮላ እግር ኳስን ከኃይልና ከእድል ጨዋታነት ወደ ሳይንሳዊ ስሌትና ጥበብ ቀይሮታል። በጨዋታ ውስጥ የሜዳው ስፋት፣ የኳስ ቅብብሎች ፍጥነትና የተጫዋቾችን አቀማመጥ በጂኦሜትሪ በማስላት ተጋጣሚዎችን በስነልቦናና በታክቲክ እንዲሸነፉ ያደርጋል። ለእርሱ እግር ኳስ ተጫዋቾች በዘፈቀደ የሚሮጡበት ሳይሆን እያንዳንዱ እንቅስቃሴ ትርጉም ያለበት ታላቅ የኪነ ጥበብ ስራ ነው። የፔፕ ጋርዲዮላ ሌጋሲ የሚለካው በወሰዳቸው ዋንጫዎች ብቻ አይደለም፣ በታሪክ ውስጥ የነበሩትን የማይቻሉ የተባሉ የጨዋታ አቀራረቦችን ይቻላል ብሎ በማሳየቱ ነው። እግር ኳስ እስከኖረ ድረስ የፔፕ ጋርዲዮላ ስም እንደ ዘመናዊ እግር ኳስ አባት እና ጨዋታን ወደ አዲስ የእውቀት ደረጃ ያሸጋገረ ታላቅ መሐንዲስ ሆኖ በወርቅ ቀለም ይጻፋል። ፔፕ ጋርዲዮላ አሰልጣኝ፣ የታክቲክ ጠቢብ እና የእግር ኳስ አብዮተኛ። የእሱ ጉዞ ከባርሴሎና የጀመረ በጀርመን የዳበረና በእንግሊዝ የተስተካከለ ታላቅ የሰው ልጅ ጥረትና የፍላጎት ድል ነው። የፔፕ ታሪክ በእግር ኳስ ዓለም ውስጥ እንደ ዘላለማዊ ብርሃን ይኖራል። ቀጣዩ የፔፕ ጉዞስ ወዴት ይሆን? ጆሴ ፔፕ ጋርዲዮላ። ውድ የአሜን 90 ተከታታዮች ጊዜያችሁን ስለሰጣችሁን እናመሰግናለን። ቸር ጊዜ ይሁንላችሁ። Amen Sport.